ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲያላችሁ እሞኝላችኋለሁ። በስቲ ስትጎንዶሎ ወዳች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩኝ በትህትና ጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሶበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና ቤተሰቦቻቸው የገቡበትን ቁማር ነው። ኒውዮርክ ታይምስ ዛሬ ይዞት የወጣው መረጃ ዓለምን በሙሉ አንገት ያስደፋና ያስገረመ ያስደነቀ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቤተሰቦች ቁማር ላይ ነው ያሉት። በዚህ የፖለቲካ ቤቲንግ የፖለቲካ ውርርድ ውስጥ ገብተዋል። ፕሬዝዳንቱ ውሳኔ ከመወሰናቸው በፊት ለቤተሰቦቻቸው ሰብስበው እንደዚህ አይነት ነገር ውሳኔ ሊወስን ነው፣ እናንተ እንዲህ ነው እንዲያ ነው እያላችሁ ሂዳችሁ ተቋመሩ ይላቸዋል። ሂደው ይቋመራሉ። ከዛ ፕሬዝዳንቱ ውሳኔ ይሰጣሉ። ቁማሩን ይበሉታል ማለት ነው። እንደዚህ አይነት ሶቅጣጭ ላይ ነው ያለነው። ሶቅጣጭ እፍረተ ቢሶች እፍረት የሌላቸው በፍጹም ኒውዮርክ ታይምስ ከፍተኛ ጥናት አድርጌያለሁ በዚህ ጉዳይ ላይ ከፍተኛ የምርምር ዘገባ ላይ በደረስኩት መሰረት የዶናልድ ትራምፕ ቤተሰቦች እዚህ ቁማር ላይ በስፋት ስራዬ ብለው ማለት ነው። በቃ ስራዬ ምን አይነት ወስወሰች ናቸው! እግዚአብሔር ስራዬ ብለው ተመልከት። አንድ ትልቅ አገር የሚያስተዳደር አገር በሰዎች ሞትና እልቂት ላይ እንዴት ይቆምራል? ይሄ እኮ የዓለም ህዝብ እኮ ረሃብ ላይ ወደቀ እኮ። የዓለም ህዝብ እኮ ጦርነት ውስጥ ገባ እኮ። ሳውዲ አረቢያ፣ ኳታር፣ ኤሚሬትስ፣ ራሷ ኢራን፣ ራሷ ባህሬን፣ ያ ቀጠናው በሙሉ ግልብጥብጡ ወጥተው ደቡብ ኮሪያ፣ ጃፓን፣ አውሮፓ በሙሉ አፍሪካ በሙሉ በነዳጅ ጦርነት እየተሰቃየ የዓለም ኢኮኖሚ ኮላፕስ እያደረገ ትራምፕና ቤተሰቦቹ ለጥቂት ሚሊዮን ዶላሮች ሲባል የዓለምን ህዝብ ዋጋ ያስከፍላሉ። የዓለምን ህዝብ በጣም ሶቅጣጭ ነው። ከፍተኛ ገንዘብ ነው የበሉት ነው የተባለ። ከፍተኛ ገንዘብ በቁማር ቤቲንግ እኮ ውርርድ ይገባል። ሰውየው መጀመሪያ ፕሬዚዳንቱ እኔ እንደዚህ ብዬ ወስናለሁ፣ እናንተ ሄዳችሁ መቋመሪያ ቦታ ተቋመሩ፣ እንዲህ ይላል ፕሬዚዳንቱ፣ እንዲህ ይላል እንደው አይልም። እኔ እንደዚህ አይነት መቋመር ውስጥ በገባ መስቀል ሚሊዮነር ሁኛል ነበር እንዴ? ቤተሰቦቼ እናንተ ፍረዱ። ባለፈ ራሱ ስንት ጊዜ ነው ውርርድ ገብቼ ከእናንተ ጋር ከዳቸኝ እንጂ እኔ ብዙ ግምቶቼ ትክክል ነበሩ። ፖለቲካዊ ቤቲንግ ኢትዮጵያ ውስጥ ቢኖር አንደኛ ሀብታም መሆነው በዚህ ጦርነት ውስጥ እኔ ነበርኩ። ግን ያው ካዳችኝ እና ግን በጣም ያሳፍራል። በጣም ይሄ ጦርነት ምናልባት የትራምፕ ቤተሰቦች ግፋ ቢል 10 ሚሊዮን ግፋ ቢል 100 ሚሊዮን ግፋ ቢል እንደዛ ቢያገኙ ነው። ዓለም ግን ኢን ቢሊየንስ እየከሰረ ነው። ኢን ቢሊየንስ እና እያንዳንዱ ሀገር ነው ኢምቢሊየንስ እንጂ በመላ ዓለምማ የትሪሊዮን ዶላሮች ኪሳራ ነው የመጣው። በመላ ዓለም የትሪሊዮን ዶላሮች ኪሳራ ነው የመጣው እና ቀልድ አይደለም። ይሄ ልጆች ቃቃ ጨዋታ አይደለም፣ ዋጋ የሚያስከፍል ነው። እነሱ ግን ከሰው ሞት በኢራኖች ውድመት ላይ በኢራኖች እልቂት ላይ ይቆምራሉ። እነሱ መኪና ለመግዛት ትልቅ ቤት ለመግዛት ነው የሚቆምሩት። ሀገር እየወደመ እነሱ ቆንጆ መኪናና ቆንጆ ቤት የሚገዙበትን ሀብት ያኮማቻሉ። ቁማርተኞች ናቸው። ነፍሰ በላች ናቸው። ስለማንም ሰላም ስለማንም ደህንነት የጥፍራቸው ቆሻሻ ያክል አይቆጥሩትም። እና ቁማርተኞች አገርን ያስተዳድራሉ። ቁማርተኞች ዓለምን ያውካሉ። ቁማርተኞች የዓለምን ዕጣ ፈንታ እያንዳንዱን የሰው ልጅ ዕጣ ፈንታ የመወሰን አቅም አላቸው። ቢሊዮነር ነው እንግዲህ ትራምፕ ቤተሰብ እንደምታውቁት ቢሊዮነር ነው። ይሄ ቢሊዮነር ቤተሰብ ግን ይቆምራል። ምን ችግር እና አሁን በተያዘው አካሄድ ከሆነ በጣም ሰቅጣጭ ነገር ገና ከፊት ለፊታችን አለ። አንደኛ እብድ ናቸው፣ ወፈፌዎች ናቸው። ቀጥሎ ደግሞ ቁማርተኞች ናቸው እና ቀጥሎ ደግሞ ብዙ የነውር ጉዳይ ያላቸው ገና ያልተጣራ ከዚህ ከኤፕስቲን ፋይል ጋር ብዙ ሰቅጣጭ የሆኑ ጉዳዮች ያሉበት ነገር ነው እና እንኳን ሁልጊዜ እንደምላቸው እነዚህ እንኳን አሜሪካን የሚያክል ግዙፍ ሀገር ግዙፍ ኢኮኖሚ ቆርተ ቀበሌ ወረዳ ኢትዮጵያ ውስጥ ያለች አንዲት ምስኪን ቀበሌ ለማስተዳደር ኃላፊነት የማትሰጣቸው ጋጠጦች በዚህ ደረጃ ፈርጥመው የሰው ልጅ ዕጣ ፈንታ የመወሰን ዕድል እጃቸው ላይ ወድቋል። ይሄ ቁማርተኛ ቤተሰብ እጅ ላይ የኒኩለር ኮዶች ያሉት እና በጣም ሰቅጣጭ ነው። አስፈሪ ነገር ነው። ሳውዲ አረቢያ ዛሬ እንግዲህ እኔ ካልሆነ ወደ ቻይና ዩዋን ዞራለሁ እንጂ ከፍተኛ የሆነ የዶላር እጥረት ገጥሞኛል። ሰቅጣጭ የሚባል ኢኮኖሚያዊ ኪሳራ ነው በኢራን የደረሰብኝ ብሏል። እንኳን ደረሰብሽ። ተመልከቱ። በጦርነት ጊዜ
አብዛኛውን የኢራን ሚሳኤሎችን አክሽፌዋለሁ እና ፈንጦርጣሪ ነው ፍርጥራሽ ነው ቁርጥራጭ ነው የወረደ እንጂ ተኮላክያለሁ ስትል ነበር ሳውዲ። ኤሚሬቶችም ሙሉ በሙሉ 98% የኢራንን ሚሳኤሎች 90% ተቆጣጥሬያለሁ ስብርባሪ ነው የወደቀ ስትል ነበር። ታዲያ ስብርባሪ ከሆነ እና ልመና ውስጥ እና ማጎብደድ ውስጥ የሚከት ኪሳራ እንዴት ገባችሁ ተብሎ ብጠይቅ መልስ የለም። እና አረቦቹ ዘለው የገቡበት ጉዳይ ዘለው እንደማይወጡ አላወቁትም። አሁንም ጮራ እየቆለ ያሉት ከአሜሪካ ጋር ነው። አሜሪካ እንደምታውቁት ከጦርነቱ በፊት 560 የጦር አውሮፕላኖቻቸው በራራ ያደረጉት 560 ነው። በአሁኑ 850-860 አካባቢ የሚሆን በራራዎች አድርጓል። this means አሁንም አረቦቹ ለሌላ ጦርነት እየተዘጋጁ ነው። በዚህ በኩል ገንዘብ ዶላር አጥሮናል፣ አሜሪካ ዶላሩን ትሙላለን፣ ዶላሩን ካልሞላችልን ወደ ቻይና ዩዋን እንዞራለን እያሉ ያለቅሳል። በዚህ በኩል ደግሞ ለሌላ ጦርነት አሜሪካ ለምታደርገው ዝግጅት ያጎበድዳል፣ ያሽቆብጣል። እና የሚያስደንቅ ነው። ክፋቱ ምንድነው? ይሄ ነገር ሂዶ መላ ዓለምን ወደ አደገኛ ኢኮኖሚያዊ ቀውስ ያስገባል። ዓለም ወደ ኢኮኖሚ ቀውስ ቢገባ እንኳን የሚበላው የሚጠጣው አያጣም፣ ነዳጅ አያጣም። ያ እንደፈለገ የሚደነፋው ጉዳይ ነው። እንደፈለገ የሚቀብጡት ነው እንጂ የሚያጡት የሚበሉት አያጣም፣ የሚጠጡት አያጣም። የአፍሪካ ህዝብ ግን የሚበላውም የሚጠጣውም የሚነዳውም የሚንቀሳቀሰውም የሚገባውንም ያጣል። ሰቅጣጭ የሚባል ሰብአዊ ቀውስ በአፍሪካ ምድር ላይ ይፈጠራል። እና በድምሩ ልላቸው የምፈልገው ነገር ምንድን ነው? እነዚህ ቁማርተኞች ስለ ዓለም ሰላም፣ ስለ ዓለም ደህንነት የሚጨነቁ አይደሉም። ተራ ዱርዬ እንደ ዱርዬ ነው የሚንቀሳቀሱት ያሉት እንደ ዱርዬ። እንዴት ነው አንድ አገር ፖሊሲዋን ለቁማር የምታወለው? ይሄ ዓለም ተሰቅዞ ዓለም ተጨንቆ መላ አውሮፓ፣ መላ አፍሪካ፣ መላ ዓለም ህዝብ፣ መላ የኤዥያ ህዝብ ተጨንቆ ባለበት ጉዳይ ላይ እንዴት ትቆምራለህ? ጨክነ እንዴት ቆምረህ ሚሊዮኖችን ለመብላት ትሞክራለህ? እና በጣም አሳፋሪ ነው። ዓለም ይህን አያወግዝም። በነገራችን ላይ ይህ ጉዳይ በአፍሪካ ምድር ላይ ቢሆን ኖሮ ተንጠልጥሎን ተሰቅለን እንገኛለን ይሉ ነበር። ነገር ግን እነሱ ሲያደርጉት ምንም ጸጥ ያውቃሉ። እነሱ ለጥቂት ትርፎች ሲባል ደመነፍሳዊ እርምጃ አስብ። ትራምፕና ቤተሰቦቹ ቆማር እንዲበሉ ሲባል ኢራንን የሚያክል 6000-7000 ዓመት ግዙፍ ታሪክ ያላት አገር መውደም አለባት። እነሱ ቁማር እንዲበሉ ሲባል የአፍሪካ ህዝብ በነዳጅ እጥረት፣ በማዳበሪያ እጥረት፣ በረሃብ መሞት ማለቅ አለበት ለጥቂት ሚሊዮኖች ዶላር ትርፍ ሲባል ማለት ነው። እና ኃላፊነቱ አይሰማቸው። ሁልጊዜ እንደሙላቸው ኃላፊነት የማይሰማቸው ድንባዣሞች ስልጣን ይዘው ዓለምን ወደ ጭንቅ ወደ መከራ እየከተቱ ነው። በእርግጥ በዚህ ጭንቅና በዚህ መከራ የመጀመሪያ ዋጋ የሚከፍሉት እዛ መካከለኛ ምስራቅ ላይ ያሉ ጥጋባቸውን መቋቋም ያቃታቸው ጥጋበኞች ናቸው። ጥጋባቸውን መቋቋም አቅቷቸዋል። አሁን ሳውዲ አረቢያ ከፍተኛ የሆነ የዶላር እጥረት ውስጥ ገብቻለሁ፣ ከፍተኛ የሆነ ስለዚህ ይህን የዶላር ክፍተቴን በአስቸኳይ አሜሪካ ትሙላልኝ ነው ያለች። ኳታርን በአስቸኳይ፣ ኤሚሬትስን በአስቸኳይ እንዲህ ያሉ ግን እንዳልኳቸው ማጎብደድ በጣም መጥፎ ነው፣ እንደ ሱስ ይሆናልና እንድም እያሉ መልሶ ማጎብደዳቸውን አይተውም። እንድም እያሉ ለቀጣይ ጦርነት የታዘዙትን ከመፈጸም ወደኋላ አይልም። ምንም አማራጭ የላቸው። በራሳቸው ማሰብ የሚችል ጭንቅላት፣ በራሳቸው መራመድ የሚችል እግር፣ በራሳቸው መንቀሳቀስ የሚችል እጅ የላቸው። ስለዚህ አሁን በዚህ መሀል እናኮርፋለን ብለው እንኳን አረቦች ይችን ነገር ቢሞክሩ አሜሪካ አይቀጡ ቅጣት ነው የምትቀጠው። አይቀጡ ቅጣት ፈርሞ ነው ለማሽቃጥና ለማጎብደድ ፈርሞ የገቡበት ጉዳይ ስለሆነ እንዲህ በቀላሉ ለመውጣት የሚችሉበት እድል የለም። በጣም ፈታኝ፣ በጣም አደገኛ ጊዜ ከፊት ለፊታቸው ስላለ ማለት ነው። እና እውነቱን ለመነጋገር አሁንም ቢሆን በጣም አደገኛ የሆኑ ነገሮች አሉ። በኢራኖቹ በኩል ትናንትና ወደ ፓኪስታን ኢስላማባድ እንዳቀኑ ነግሬያቸዋለሁ። ነገር ግን የሄድነው ለድርድር አይደለም ነው ያሉት ቃል በቃል። የሄድነው እኛ ለድርድር አይደለም የሄድነው። በእርግጥ እኛንም እኮ ውሸታም እያደረጉን እኮ ነው ሰዎች። በጣም እኮ የሚጎርም ነገር ነው። አሁን እነሱ ኢራኖቹ በእርግጥ ሲሄዱ ለድርድር ነው አይደለምም አላሉም። ፓኪስታን ኢስላማባድ ከፓኪስታን አመራሮች ጋር ውይይት አለን፣ ቀጥሎ ከራሽያ አመራሮች ጋር፣ ቀጥሎ ከኦማን ሰዎች ጋር የምናደርገው ውይይትና ንግግር አለን ብለው ነው የሄዱት። በእርግጥ ነገር ግን በትራምፕ በኩል ድርድር አለ ብለው ተናግረው እኛም ለድርድር ነው ብለው ከተነፈሰን በኋላ ኢራኖቹ መቻልን አሉ።
ሼም ነው እንግዲህ እፍር ብሎ ዝም ማለት ነው እንጂ ምን አማራጭ አለው ወገኖች? እና ያሳፍራል። በቃ እዚህ ውስጥ ገብተህ ራሱ ዜና ነው ሰበር ነው ብሎ ለህዝብ ለመንገር ራሱ በጣም አሳፋሪ። እነሱ ለራሳቸው እፍረት የላቸውም። በቀን 100 ጊዜ ሀሳባቸውን ይቆይራሉ የአሜሪካ መሪዎች። እኛ ያንን ተቀብለን ስናመጣ ደግሞ ያሳፍርናል። እሱ ያላፈርበት እኛ የምናፍርበት ሁኔታ ላይ ተፈጠረ። ይሄን ሀሳቡን ሲሞቻች ላይ አርግ ሼር አርጎ ወዳቻለሁ። ፒስ